ኢትዮጵያ ከምትታወቅባቸው ነገሮች መካከል አንደኛው ቡና ነው። ቡና ለወጪ ንግድ የምናቀርበው ምርት ብቻ ሳይሆን የተለያዩ አይነት ባህላዊ ትስስሮችንም መሰረት የምናደርግበት ነው። እናቶቻችን ወሬን ልንል እንችላለን ወይ መረጃን የሚቀባበሉበት፣ የአንድ ሰፈር ወሬ ሌላ ሰው የሚደርስበት የሆነ ባህላዊም እሴት ነው። ቡና ቁጭ ብለን ስንጠጣ እኛ ኢትዮጵያውያን ለየት ባለ መንገድ እርስ በርስ የራሳችንን ወሬ እያወራን የተለያዩ መረጃዎችን እያስተላለፍን ነው። አሁን ዛሬ የሚገኘው ሸራተን አዲስ እየተካሄደ ባለው ኮፊ ፌስቲቫል ነው። ይሄ ለመጀመሪያ ጊዜ ሳይሆን በርካታ ጊዜ ተደጋግሞ የተሰራ ሲሆን ይሄ ኮፊ ፌስቲቫል የተለያዩ አይነት የቡና አምራቾችን የቡና ደግሞ ሰፕላይ ቼን ላይ ወይም አቅርቦት ሰንሰለት ላይ ያሉ ድርጅቶችን የሚያሳትፍ ነው። እንግዲህ የተወሰነ ዞር ዞር እያልኩ አያለው። ዛሬ ጉንፋን ይዞኝ ትንሽ ያው ሹራቤን ደርቤ ነው የመጣሁት። ዞር ዞር እያልን እያየን የኮፊ ኤክስፖርተሮችን እናያለን። አብራችሁን ቆዩ። የኢትዮጵያ ቡናን ለወጪ ንግድ ከሚያቀርቡ ድርጅቶች መካከል አንደኛው አዶርሲ ነው። አዶርሲ ብቻ ሳይሆን በርካታ የሆኑ የቡና ኤክስፖርተሮች የተለያዩ አይነት የቡና የኮፊ ቢንስ ወይም የቡና ፍሬዎችን ቫሊዩ አድ እያደረጉ ወይም እሴት እየጨመሩ ለወጪ ንግድ ያቀርባሉ። እስቲ ዛሬ ከይስሐቅ ጋር የሆነ ቆይታ ይኖረኛል። ኮፊ ፌስቲቫል ላይ ተገናኝተናል። መጀመሪያ እዚህ ስላገኘው በጣም ደስ ብሎኛል። አሪፍ ፓኬጂንግ ነው እያልኩ ነበረ ከካሜራ በፊት። እስቲ አዶርሲ ምንድን ነው? መጀመሪያ አዶርሲ ማለት ዋና ስራችን ኤክስፖርት ላይ ነው። 15 ዓመት ስፔሻሊቲ ኮፊ ኤክስፖርት አድርገናል። we're pioneer ነን for specialty coffee export እና አንድ ይርጋ ጨፌ ላይ ዋሽንግ ስቴሽን አለን። የሱ ዋሽንግ ስቴሽን ስም አዶርሲ ይባላል። እና ከሶስት ቦታ ነው ሶርስ የምናደርገው ይርጋ ጨፌ ላይ አሪቻ ቪሌጅ፣ ዲዶ ቪሌጅ እና ገርሲ ቪሌጅ እና ስሙን እንትን ኮምባይን አድርገን አዶርሲ ይመጣ። እኔ ቡና መጠጣት ስጀምር ጃክሮስ አካባቢ ፓውጅ የሚባል ሰራና ስወጣ ወክ አድርጌ ሮቤራ ኮፊ ጠጣ ነበረ። ባለቤቱን አይቼው አላውቅም ነበረ። ባለቤቱን ሳይሆን ግለሰቡንም who is behind it የሚለውንም አይቼው አላውቅም። ዛሬ ሸራተን አዲስ በሚደረገው ኮፊ ፌስቲቫል ላይ ግን ይሄንን ወጣት ተገናኝቻለሁ። ስም ሮቤራ ነው? አዎ ሮቤራ አብርሃም ስም ነው። በእኔ ስም ነው የተሰየመው። አንተ ነው የጀመርከው ወይስ አባትህ ናት? እኔማ የጀመርኩት ቢሆን በ3 ዓመት የጀመርኩት ድርጅት ነበር የሚሆነው። አንተ 3 ዓመት እያለ ነው? 3 ዓመት እያለ እኔ በተወለድኩበት ቀን ላይሰንሱን አገኘ። ለዚህ አሁን ጀስት የሚገርማቸው የዛሬ ሳምንት 31 ዓመቱን ሮቤራ አክብሯል። 31 ዓመት እንደ ድርጅት ቆይተናል። የፋሚሊ ድርጅት ነው። እኔ ደግሞ አሁን በጊዜው ቺፍ ኤግዜኪቲቭ። በጣም አሪፍ። እኔ የቡናው ጥራት ብቻ አይደለም ትዝ ይለኛል ሽታው፣ ስጋባ ያለው ሽታ፣ ያ ነገር ሁሌ የማስታውሰው ነገር ነው። እስቲ ሰፕላይ ቼናችሁን ንገረኝ። ያው የኮፊ ቢዝነስ ላይ ያሉ ሰዎችን እያወራው ነው ዛሬ መጥቼ። እስቲ እናንተ የምትሰሩት እንዴት ነው? የሚገርመው ነገር አትሊስት ይሄንም በኩራት ነው የምናገረው because ሮቤራ እንደ ድርጅት 31 ዓመት ቆይቷል ብያለሁ። ሮቤራን ምንድን ነው ልዩ የሚያደርገው ካልክ we are one of the first Ethiopian companies to have the full supply chain in our hands, which is ከእርሻ እስከ ሲኒ የሚባለውን ኮንሰፕት እንደ ኬስ ስታዲ ሳይሆን እንደ ቢዝነስ ኮንሰፕት የምንሰራበት ነገር ነው። ሶ ኤክስፖርት እያደረግን 31 ዓመታችን ነው። ሮስት ኤንድ ሪቴል 19 ዓመታችን ነው። እርሻ ላይ ከገባን 14 ዓመት ሆኖናል። አሁን ደግሞ 3 years ago የራሳችንን ትሬኒንግ ኢንስቲትዩት ከፍተን ትምህርት እያሰለጠንን ነው። አዲስ ፕሮግራም ደግሞ አሁን ወደ ቱሪዝም እየገባን ነውና ኮፊ ሳፋሪ ደግሞ ምን አይነት ትሬኒንግ ነው ያለው? እስቲ ንገረኝ። እሱ በጣም ኢንትረስት አደረገኝ። ትሬኒንጉ ኮፊ አናሊሲስ፣ ሴንሰሪ አናሊሲስ፣ ኮፊ ካፒንግ፣ ሮስቲንግ all the way until barista training ድረስ ሁሉንም ነገር እናሰልጥናለን። የኛ ነገር ደግሞ የሚለየው ማሰልጠኛው ፋብሪካው ላይ ስለሆነ ማለት ነው። የአበሻ አባባል እውቀት ባይን ነው የሚገባው አይደለም። 30% ቲዮሪ 70% ፕራክቲካል ነው። ላይ የተማራችሁትን ሊትራሊ ደረጃ ወርዶ ባይን ማየት ይቻላል ማለት ነው። that's great። አብዱልአዚዝ አህመድ እባላለሁ። እሺ የእናንተ ጉሊፋ ኮፊ ምን ማለት ነው? ጉሊፋ ጉሊፋ ማለት የኦሮምኛ ቃል ነው። መጋለብ ማለት ነው። ስሙም ደግሞ ኦሪጂኔት ያደረገው የመጀመሪያ መፈልፈያ ቡና የምናዘጋጅበት ቦታ ጅማ ዞን ውስጥ ወራጅ ውሃ አለች እና ያ ወራጅ ውሃ ጉልበት አለው። ሰው የአካባቢው ሰው ሂንጉሊፋ ብሎ ጉልበትን የሚጋልብ ውሃ ብሎ ይገልጸዋል። አካባቢው ላይ ያቺ ውሃ ቦታ ጉሊፋ ተብላ ትጠቀሳለች። በዛ ቡና ነው ደግሞ አብዛኛውን የዋሽድ ኮፊ ቡና የምናዘጋጀው። የአቅርቦት ሰንሰለታችን በጣም አሪፍ። እኛ የራሳችን
ትልቅ እርሻ አለን 150 ሄክታር አካባቢ የሚሆን እርሻ አለን። እሺ ከዛም በተጨማሪ ደግሞ 500 ገበሬዎች አውት ግሮወሮች በእኛ ስር አሉ። እሺ ናይስ። እነዚህ ሬጂስተርድ የተደረጉ ፋሚሊያቸው የፋርም ሳይዛቸው የእያንዳንዱ ነገር የሚታወቅ በእኛ ስር ያሉ በእኛ ስር ደግሞ ተወክለው ወደ ውጭ ቡናቸው ለገበያ የሚቀርብ ሬጂስተር የገበያ ሰንሰለት ይህንን ይመስላል። ከዛም አልፎ ደግሞ አሁን እዚህ ካፕ ኮፊውንም እያስቀመስን እንገኛለን። በጣም አሪፍ። የራሳችሁ ካፌ አላችሁ? የራሳችን ኮፊ ሾፖች አሉ። 3 ኮፊ ሾፖች አሉን አዲስ አበባ ላይ። አንድ ጦር ኃይሎች ኩዊን ሱፐርማርኬት ግቢ ውስጥ አለን። የመጀመሪያው ነው እሱ። አሁን ደግሞ በቅርብ ፒያሳ ኮሪደር ፕሮጀክት ላይ ሪቨርሳይዱ ላይ ጠቅላይ ሚኒስትሩ የመረቁት ቦታ ላይ ኮፊ ፓርክ የሚባልበት ሁለተኛ ብራንቻችንን እዛ ከፍተናል። ሶስተኛ ደግሞ ብስራተ ገብርኤል ሎሊ ቢልዲንግ ከኩዊን ሱፐርማርኬት ቀጥሎ እዛም ሳምንት እየከፈትን እንገኛለን። በጣም አሪፍ። ደስታ ኃይለ እግዚአብሔር እባላለሁ። እሺ የዱካሞ ቡንቾ ኮፊ ሴልስ ኤንድ ማርኬቲንግ ማኔጀር ነኝ። በጣም አሪፍ። እንግዲህ እስቲ ዱካሞ ሐዋሳም አይቻለሁ፣ አዲስ አበባም ላይ ኮፊ ሾፑን አይቻለሁ፣ ቀምሻለሁ። በጣም ደስ የሚለኝን ነገር ልናገር። የቡናው ጥራት እንዳለ ሆኖ ኢንቴሪየር ዲዛይኑ የካፌ ላይክ ኢቭን ዘ ዌይት ዲዛይን በጣም የሚያምር ነው። መጀመሪያ እሱን ልናገር። ከዛ በኋላ እስቲ የዱካሞን ሰፕላይ ቼን ለየት የሚያደርገው ነገር ምንድን ነው? ዱካሞ ሰፕላይ ቼኑን ለየት የሚያደርገው ነገር ዱካሞ መነሻው ደየ በንሳ የግሪን ኮፊ ጥሬ ቡና ላኪ ካምፓኒ ነው። ከ20 ዓመታት በላይ የኢትዮጵያን ቡናን በዓለም አቀፍ በማስተዋወቅ ረገድ ላይ ትልቅ ተጽዕኖ እየፈጠረ ደየ በንሳ የሚባል ካምፓኒ የወለዳቸው ነው። ዱካሞ ቡንቾ እነዚህ ያመጣ ነው። በዛ ነው የመጣ ነው ከነ ካፌው። እንደምታወቀው ዱካሞ ሲመሰረት ሐዋሳ ከተማ ላይ ገብርኤል አደባባይ ጎን ላይ በሚገኘው በዛ ህንጻ ስር ነው የተመሰረተው። አዲስ አበባ ከገባው ኦልሞስት አሁን 3ኛ ዓመቱን ይዟል እና ካፌውም እንደምታወቀው ሁሉም ሰው በጣም ብዙ ሰው ይወደዋል። ማፊ ሞል ግራውንድ ላይ እንገኛለን። ሁለተኛ ካፌውን ከፍቷል። እሱ ሜክሲኮ አቢሲኒያ ህንጻ ጎን ላይ እንገኛለን። በጣም አሪፍ። ምን አይነት ሮስት ነው ያላችሁ? የተለያዩ አሉ አይደል? ዳርክ ሮስት፣ ሚዲየም ምናምን አለ አይደል? ስታቀርቡ ምን አይነት ነው? እኛ ሚዲየም ነው የምናደርገው። ስታንዳርድ የራሳችን ስታንዳርድ አለ በቡና አይነታችን ጣሙን የሚያሻሽል። ስለዛ ሚዲየም ብቻ ነው ኦፈር የምናደርገው። ኦኬ። እስቲ ሰፕላይ ቼን ወይንም ያቅርቦት ሰንሰለት የምንለው ነገር ለእናንተ ምን ይመስላል? ከገበሬዎች ጋር እንዴት ነው የምትገናኙት? how do you source it and how do you work? አሁን እኛ የራሳችን ዋሽንግ ስቴሽን የተወሰነ እርሻ አለን እና ዋሽንግ ስቴሽን ላይ ከአስዋደር ነው የምንወስደው ቡናውን። ከአስዋደር ያው እኛ ኤክስክሉሲቭሊ እኛ ጋር ይሰራሉ። ስለዛ ኳሊቲ ማኔጅመንት ይቀላል። ከዛ ደግሞ አዲስ አበባ ሲመጣ የራሳችን መጋዘን አለን። ሶርት አድርገን ኤክስፖርት እናደርገዋለን ወይንም እዚህ ለዶርሲ ካፌ እናቀርባለን። እንዳልኩ ደየ በንሳን ለየት የሚያደርገው አንዱ ነገር በሲዳማ ክልል ላይ በጣም ትልልቅ እርሻዎች ከ80 በላይ እርሻዎች አሉ። ያንን ነው ከ80 በላይ እርሻ አለው። ስለዚህ አብዛኛውን 90-80% ከራሱ እርሻ ነው ቡናው የሚሰበስበው። ማጠቢያዎች ብዙ ማጠቢያዎች አሉ፣ ማበጠሪያዎች አሉት። ስለዚህ አዲስ አበባ ላይም በጣም ትልቅ ዌራውስ የሚያምር በቅርብ አስመርቋል። ኦልሞስት አሁን 2 ወር አካባቢ ሆኖታልና እዛ ቦታ ላይ በተለይ ከውጭ የሚመጡ ሰዎች ቡናን ለማየት የኢትዮጵያን የቡና ይዘት ምን ይመስላል ለምለው ስታንዳርድ የሆነ አሰራር ከካፌም ተነስቶ ዌራውስ ተነስቶ በእርሻ ላይ በሁሉም ቦታ ላይ በከፍተኛ ሁኔታ ተጠናክሮ እየሰራ ያለው አገር በቀል ካምፓኒ ነው ማለት ነው። እስቲ አሁን የኢትዮጵያ ቡና ተወዳዳሪ ይሆናል። ኮፊ ቤልት ላይ ግን ካሉ ሀገራት ደግሞ አንዳንዴ ወደ ተወዳዳሪ የማይሆንበትም ነገሮች አሉ። እስቲ እነዛ ምክንያቶች ምንድን ናቸው? እስቲ እዛ ዙሪያ ያለው ነገር የኢንፍራስትራክቸር ጉዳይ ነው። አሁን ለምሳሌ ማንም የሚያውቀው 65% ፖፑሌሽናችን አሁን አባይ ከተገደበ በኋላ ነው ኤሌክትሪክ ያገኛል ተብሎ የሚታሰበው ራሱ። ስለዚህ ኤሌክትሪክ ባልገባበት መንገድ ባልገባበት ቦታ ላይ ቡናን ከሶርሱ ይዞ ለማውጣት በጣም ያስቸግራል። ለዛውም በተባለው ኳሊቲ ለመጠበቅ እንደውም የአባቴ አንድ አባባል ምንድነው ቡና የሰው ልጅ እጅ እስኪነካው ድረስ ፐርፌክት ነው። ልክ ስንነካው እየደቀነ ይሄዳል። እዚህ አሁን ብራዚል ምን ብትሄድ ከእርሻ እስከ ወደብ ድረስ የሰው እጅ ሳይነካው ተራግፎ ማሽን ውስጥ ገብቶ ተበጥሮ ተፈልፍሎ የሚወጣው። እኛ ሀገር ግን የሰው ልጅ ነው የሚነካው። ስለዚህ እሷን ኢንፍራስትራክቸር ማስተካከል ይጠበቃል።
ተወዳዳሪነቱን ትንሽ ክፍተት የሚያደርገው ምንድነው ከአገር ውስጥ ያለው ማርኬቲንግ ሲስተሙ ባለበት ሆኖ ወደ ውጭ ስለማይወጣ ወደ ውጭ ሆኖ መንግስት በራሱ ይሄን ነገር እገዛ ቢያደርግ ለምሳሌ አንዳንድ ነገሮች ላይ ሉካን ቡድን ተልኮ ቡነስ ጥናት አጥንቶ ከዛ ያንን ጥናት ይዞ ሉካን ቡድን ይዞ አገር ውስጥ መጥቶ አስጎብኝቶ ማርኬት ሲስተም የሚፈጥርበት ሁኔታ አለ። ስለዚህ ያ ሁኔታ ባለበት ሁኔታ ላይ በዚህ አይነት ልክ አይደለም። ምክንያቱም ይሄ ካምፓኒው ራሱ ነው እየሄደ የሚጋፈጠው። ስለዚህ ውጪ እየወጣ የሚጋፈጥ ያ ሁሉ ማን ኮፊ ኤክስፖርተሩ ነው እየሄደ ፐርሰን ነው አንድ ፐርሰን ስለሆነ በመንግስት ደረጃ ቢሆን ሞር ተቀባይነትን ያገኛል። በግል ደረጃ ሲሆን ደግሞ ያንን መጋፋቱ ተቀባይነትም ሬር ነው። ያንን መጋፋቱ ነው ትንሽ ማርኬቲንጉ ላይ ተጽዕኖ እየፈጠረ ያለው። ሞር ኦፍ እንትን ቡናው ላይ ታች ወርደው የሚሰሩ ኤክስፖርተሮች ቢበዙ ብለን እንመክራለን። ለምን የቡናው ጋር ግንኙነት ኖራቸው ለቡናው ቫልዩ ኖራቸው ኢንስቴድ ኦፍ ለከረንሲ ወይ ለተለያየ ጥቅም እንዲሁ ወይ ትሬድ መገል ኮሞዲቲ ከሚሆን የተሻለ ኳሊቲ ኢንፑት እያደረጉ ራሳቸው ወደውት ፓሽን ኖራቸው የሚሰሩት ነገር ቢሆን የተሻለ ነገር እናመጣለን ብለን እናስባለን። እስቲ ኤክስፖርት ላይስ እናንተ ኤክስፖርት ላይ ካገባችሁ ጀምሮ እንዴት ነው ገበያው? where do you export? ዴስቲኔሽናችሁ የትኛው ነው? ሮቤራ ያው እንዳልኩ ረጅም ጊዜ ስለቆየ ኖርት አሜሪካ፣ ዩሮፕ፣ ኤዥያ እንደውም ሚድል ኢስቱን ካለፉት 10 ዓመት ወዲህ ራሱ በደንብ ፖል እያደረገን እየሰራን ነው። ሶ ኦል ኦቨር ዘ ወርልድ ቡና እናደርሳለን። ኤክስፖርት ትንሽ የሚያስቸግረው እውነቱን ለመናገር ለእኛ የሚገባንን ገበያ ሳይሆን እየሰራን ያለ ነው ሌሎች በከፈቱት ነው። ኢትዮጵያን ኮፊ መስራች ነው is the origin። ለዚህ ያንን እንደ ትክክለኛ ብራንድ ተጠቅመን ለገበያ እያቀረብን አይደለም። ቫልዩ አዲሽን ነው መሰራት ያለበት። እሴት ጭማሮ ውስጥ ነው መግባት ያለብን እንጂ እንደ ብራዚል እንደ ኮሎምቢያ 60-70 ሚሊዮን ኬሻ ማምረት አንችልም። ለዚህ በኳሊቲ አፕሮች ነው ማድረግ ያለብንና እነዚህ ናቸው። አቀባበሉ እንዴት ነው? ሰው ዛሬ ኤክስቲ ኮፊ ፌስቲቫሉ ላይ ሰው እንዴት ነው? ቡና ይጣፍጣል ብለዋል። ቡናም አለን ከሌላም አንድ ኡቤ ላቴ የሚባል አለ ያመጣ ነው መጀመሪያ እኛ ነን እና የሆነ ፐርፕል ነገር ነው የሆነ ፍሌቨር ተጨምሮበት ነው የፊሊፒን ኩዚን ነው እና ኬክ ነገር የሚሰራበት ነው እና የሆነ ዩኒክ ነገር ነው። ብትሞክሩት ደስ ይለኛል። እንሞክረዋለን። በጣም አሪፍ ቴንክ ዩ። እስቲ ፌስቲቫሉ እንዴት አገኛችሁ ታዲያ? ፌስቲቫሉ በጣም አክቲቭ ነው። ብዙ ከኛ ካሰብነው በላይ ነው። ብዙ ሰው መጥቷል። ደክሟቸዋል። እኔ ስመጣ 10 ሰዓት ነው 10 ሰዓት 10 ተኩል ነው የመጣሁት። በቃ እንዲህ እያላችሁ ነበር እየተሯሯጣችሁ ነበር። አሜዚንግ ነው። የተለያየ ሰው ነው የሚመጣው። ከተለያየ ዓለምም የመጣ ሰዎች አሉ ከተለያየ ዓለም። ሶ ኢትስ አ ጉድ ኦፖርቹኒቲ ለሰውም ደግሞ ቡናን እንዴት መጠቀም እንችላለን። ያው በተለምዶ አንዳንድ የምንላቸው ነገሮች አሉ። ቡና ትክክለኛ ምንድነው የሚለውን የቡናንም ጣዕም ከእርሻው ምን ልክ እንደኛ ደግሞ ሊያገኙ ይችላል። ቀጥታ ከእርሻ እናንተ እኮ ከእርሻ እስከ ሲኒ ድረስ ፋርም ቱ ካፕ ነው። ያ ሙሉ ሰፕራይዝ ነው። that's great thank you በጣም አመሰግናለሁ። መልካም ጊዜ መልካም ስራ ጊዜ። እቺን ደግሞ ላንተ ኦኬ thank you so much በጣም አመሰግናለሁ ወንድሜ። እኔ ብዙ ፌስቲቫሎችን ተሳትፈናል እኛ እንደ ዱካሞ እንደ ግለሰብ እንደ ፐርሰናልም አውቃለሁ። ግን ይሄ ሁለተኛ ጊዜ ነው። የመጀመሪያ ዓመት አምና በሚገርም ሁኔታ በጣም ትልቅ ሪቫይቫል ነበር። ዘንድሮ ደግሞ የ10 ዓመት ኤክስፒሪየንስ ያለው ነው የሚመስለው እና በዛ ላይ ደግሞ በጣም ኢንተረስትድ ነው ኤቭሪዋን እኛም ጨምሮ ሁሉም ካምፓኒዎች በሙሉ በእለኝነት በቁርጠኝነት ለማትረፍ ሳይሆን የኢትዮጵያ ቡናዋ ምን ይመስላል መታችሁ እዩት የሚል ኢንቨስትመንት ይዞና አቅሙን ይዞ የገባበት ነውና ይሄ ለባለ ሀብቱም ለኢንቨስተሩም ለሁሉ መበረታታትና ምስጋና የሚገባ ነው። በተለይ ደግሞ ይሄንን ያዘጋጁት አዘጋጆች በዚህ በቅርብ ጊዜ ውስጥ በኢትዮጵያን ለማስታወቅ የሰሩት ስራ ዱባይ ሄደን የምናገኘው ነው ዛሬ እዛ ጋር እያገኘን ያለ ነው። ሊበረታታ ይገባል። በጣም አመሰግናለሁ። እንዴት አገኘው ይሄንን ኢቨንት? ለሁለተኛ ጊዜ ነው የተካሄደው። ለሁለተኛ ጊዜ እኛ መስራችንን የሚመሰክሩልን ሰዎችም አሉ። የመጀመሪያው ምን ያለ አሁንም አለን እስከ መጨረሻው እናስቀጥሏል። and I really love it። እውነት ለመናገር በሁለት መንገድ ነው እኔ እንደው የማየው። first is ያው ሁሉም ቡና ላይ ያለን ሰው ለህዝቡ እንዲታወቅ፣ ሁለተኛ ግን አሁን ዋሽ ኮፊ ሲዝን አዲስ የታጠበ ቡና የሚገባበት ነው። ለዚህ ሁላችን አብዛኞቻችን ኤክስፖርት እናደርጋለን እና
አዲሱን ሲዝን እንደ መቀበያችን። That's nice. ሸራተን አዲስ እየተካሄደ ያለውን የኮፊ ፌስቲቫል ፕሮሎግ እያዘጋጀው ለሁለተኛ ጊዜ ደርሷል። ከዚህ በፊት ከአንድ ዓመት በፊት አዘጋጅታችሁት ነበር አይደል? አይዳ እስቲ መጀመሪያ ራስሽን አስተዋውቂ። አይዳ ብዬ እኔ ስለማውቃት ዝም ብዬ ጀመርኩ። ችግር የለም። አይዳ እስክንድር እባላለሁ። የቢዮንድ ቡና ማኔጂንግ ዳይሬክተር እና ሲኢኦ ሲሆን የኮፊ ፌስት ደግሞ አንደኛው ፓርትነር ኦርጋናይዘር። በጣም አሪፍ። እስቲ መጀመሪያ ይሄንን ነገር እንዴት አስባችሁ ጀመራችሁ? ብዙ ጊዜ ቡና ሴክተር ላይ ቡና ለአበሻ ምን ማለት ነው? ትልቅ ነገር ነው ለኛ። በዕለት ተዕለት ኖራችን ጋር የተሳሰረ ነው። በየቤታችን ሴሌብሬት የምናደርገው ነው እና ብዙ ጊዜ ኮፊ ላይ የሚደረጉት ኢቨንቶች ሊሚትድ ናቸው። ኮፊ ኤክስፖርተር እና ገዢና ሻጭን የሚያገናኝ እንጂ ሴሌብሬት የሚደረግ ኢቨንት የለም አዲስ አበባ ውስጥ። ከኛ በላይ እንደውም ውጭ ሀገር ሴሌብሬት የሚደረግ ነው እና ቡና ሻጪ ቡና የግላችን ሆኖ ለምን እንደዚህ አይነት ኢቨንት ሆስት አናደርግም ከሚለው ሀሳብ ነበር የተጀመረው። በጣም አሪፍ። አብዛኛውን ጊዜ አሁን እንግዲህ ሴሌብሬት መደረጉ አይደለም። ቅድም እንዲያውም እኔ መግቢያ ላይ ብየዋለሁ። እናቶቻችን ድሮ መረጃ የሚያገኙበት የሚለዋወጡበት የሆነ ወሬ ልንለው እንችላለን ወይ እንደዛ የሚደረግበት ነው። ሐሜት የራሱ ባህል አለው ቡና አይደለ? ኦኬ። ይሄንን ነገር ስታዘጋጁ ምኖች ናቸው የሚሳተፉት? ኤክስፖርተሮች፣ ገበሬዎች ምንድን ነው? እስቲ የትኞቹ ናቸው? ሜይንሊ ላይክ ወደፊት ስናስፋፋው ፋርመሮችን፣ ገበሬዎችን ለማሳተፍ እንሞክራለን። ሞስትሊ እዚህ የምታያቸው ሪቴለርም ስንመርጥ በጣም ስፔሲፊክ ሆነን ነው። ከታች ጀምሮ እርሻ ጀምሮ ከኤክስፖርቱም አንጻር የራሳቸው ዋሽንግ ስቴሽን ያላቸው ቡና ላይ አጥብቀው የሚሰሩትን ሰዎች ነው ፓርቲሲፔት እንዲያደርጉ ያለ ነው። ወደፊት ደግሞ ሞር ቡና ላይ አሁን ቡና ኮፊ ሾፕ ያልከፈተ ሪቴለር የለም እና ወደፊት እናስፋፋለን ብለን እናስባለን። ግን አሁን ፎር ናው ኤክስፖርቱ ላይ ኢንቮልቭድ የሆኑ ሪቴሉ ላይ ኢንቮልቭድ የሆኑ ናቸው። ይህንን ነገር ስታዘጋጁ አብዛኛውን ጊዜ ሰው እንዲመጣ ነው አይደለ? ሰው መጥቶ አይቶ ይህንን ቡና መርጣለሁ እንዲል ነው። How do you put together this event and then promote it ልበልሽ? ወይም የማርኬቲንግ ካምፔናችሁ ምን ይመስላል? የማርኬቲንግ ካምፔኑን በተመለከተ I give all the credits to Prolog። እውነት ለመናገር የእኛ አካል እንደመሆናቸው መጠን ቡና ይሄን ያህል ሰውን ያስቀራርባል ማለት ነው ያለው። ዛሬ ነው የደነገጥኩት። ለዛ ነው የጠየኩሽ ማርኬቲንግ ጉላ ቡና ይሄን ያህል ኖርማሊ ላይክ ይቅርታ ይሄንን ማለት ቢራ ወይ አልኮሆል ኢንቮልቭድ ያልሆነበት ኢቨንት ወይ ብዙ ጊዜ እንደዚህ ሰፋ ብሎ አታየውም። ግን ቡና ምን ያህል ደማችን ውስጥ እንዳለ ታይበት በዚህ ኢቨንት ነው። ይኸው ታዳሚ ገልጸዋል። ሰልፍ ነበረ። እኔ ስንገባ የሸራተን በር ላይ ድሮኛ ያው ለሌላ ነገር ወይ ጋዝ ላይ ስንመጣ ነው የምናውቀው እንደዛ አይነት ሰልፍ እና ለቡና ነው የሁሉ ሰልፍ እየተባባልን ነበረ። ያጨናል። በጣም አሪፍ። That's nice። እስቲ የቡና ስራ ላይ ስላለሽ ልጠይቅሽ፣ ቻሌንጆቻችን ምን ይመስላሉ? የኢትዮጵያ ቡናውን አብዛኛውን ጊዜ ኮምፒውተር እንዳይሆን የሚያደርጉት ነገሮች ምንድን ናቸው? በዚህን አጋጣሚ ሬዝ የማደርገው ለአበሻ ቡና ትልቅ ነገር ነው፣ ትልቅ ቦታ የምንሰጠው ነው። ኤክስፖርቱንም ሳይድ ሳወራ ማለት ነው ወክዬ ሳወራ ቡና ኤክስፖርት ባናረገው ለራሱ አዝ ኢትዮጵያንስ አገራችን ውስጥ ጠጥተን የምንጨርሰው ክሮፕ ነው ባይ ዘ ወይ። ግን ኦፍ ኮርስ የኢኮኖሚ ዋልታችን ስለሆነ እና ዶላር ጀነሬት ማድረግ ስላለብን ኤክስፖርት እናደርገዋለን። ኤክስፖርት ስናደርገው ነው ያኔ የኢትዮጵያ ቡና ከውጭ ሀገር ጋር ፋይናንሻሊም ብሩ ያው ኮምፓሪዝን የሚፈጠረው እንጂ የኢትዮጵያ as Ethiopians we consume coffee a lot more than we export. So ለኛ ትልቅ ነገር ነው ያለን። ኦኬ ሶ እኛ ጋር አሁን ኤክስፖርት ላይ ሲደረግ አንዳንድ ፖሊሲዎች ቢስተካከሉ ወይንም እንደ ቻሌንጅ ተነስቶ መፍትሄ ቢደረግ የበለጠ ኮምፒቲቲቭ ሆነን እንቀርባለን የምትያቸው ነገሮች ይኖራሉ? በሀገር ውስጥ ያለ ቻሌንጅ አለ ብዬ አላስብም። እኛ ጋር ምንም የለም። ግን አሁን ዩሮፒያን EUDR ያወጣው ህግ አለ ዲፎሬስቴሽን በተመለከተ እሱ በጣም ይነካናል ብዬ አስባለሁ። ሞስት የኢትዮጵያ አርሶ አደሮች ቡና ግሮወሮች በራሳቸው ፋርም በራሳቸው ግቢ ውስጥ የሚያሳድጉ ናቸው። በፎረስት ዘንድ የሚበቅል ቡና ነው ያለን እና ይሄን ያህል አዚ ኢትዮጵያንስ ያሳስበናል ብዬ አላስብም። ግን ያው ቻሌንጅ አሁን ፌስ ያጋጠመን ቻሌንጅ ያው የEUDR ነው። ያው እነሱ ደግሞ ተመንጥሮ ከመጣ አይደንቲፋይ ከተደረገ እዛ ቦታ ላይ ያንን ጫካ መንጥሮ ከሆነ እኛ እንቀበልም ብሎ ነው የአውሮፓ ህብረት ያወጣው። ያም ትልቅ ቻሌንጅ ነው ለኢትዮጵያም። እንግዲህ እስቲ ያን ነገር በተወሰነ መልኩ እንግዲህ በኢሪጌሽንም በምንም ማስተካክለን
የተወሰነ አሁን ብዙ ኢትዮጵያኖች እዚህም ያሉ ቡናና ሻይም ሰፖርት አብረው ከቡናና ሻይ ጋር የሚሰሩ ይሄ እንደዚህ አይነት ፕላትፎርሞች እያዋቀሩ ነው። ዋናው የኢዲአር ችግር ምንድነው? ትሬሲቢሊቲን በማስመልከት ነው። ከየት ቡና ሶርስ እንደተደረገ ማወቅ አለብን። ፋርመሩንም በምን መልኩ ነው ሰፖርት የምናደርገው ቡና ሲገዛ የሚለው ነገር ነውና ብዙ አበሾች አሉ ዲፈረንት ቡናና ሻይንም አስመልክቶ ፕላትፎርሞች እየተዘረጉ ነው በአበሾች ይሄንን ትሬሲቢሊቲ ለውጭ ሀገር ለቡና ገዢው አክሰሲብል ለማድረግና ትልቅ ስራ እየተሰራ ነው። በዛ በአንድ ጎን እኮ ሲታሰብ ጥሩ ነው ገበሬውን ለማገዝ በሚደረገው አንፃር፣ አንዳንዴ ግን ሪያሊቲውን ወይም ያለውን ነባራዊ ሁኔታ ከግምት ማስገባት ይኖራል። በጣም አሪፍ። እስቲ እንግዲህ ወደፊት ምን እንጠብቅ ከዚህ ኮፊ ፌስቲቫል? ከዚህ ኮፊ ፌስቲቫል እንግዲህ በጣም አድገን እያደግን ነው። ከላስት በላይ ነው ያሁኑ በአንድ ቀን የነበረን ተርናት በላስት በሁለት ቀን ስንት ሰው መጣ ሳልጠይቅሽ? እሱ እስካሁን ሬጅስተር ያደረጋችሁት 4000 ይመስለኛል በአንድ ቀን ውስጥ which is a big success ለኛ። በጣም last year በሁለት ቀን ውስጥ ወደ 5000-6000 አካባቢ ነበረ ሰው እና ካሰብነው በላይ ነው የሆነው። በጣም ደስተኛ። ስለዚህ አሁን ያው ሸራተንን እንወደዋለን እናከብራለን፣ ግን ከዚህ ፋውንቴን ሰው በጣም ስለሚበዛ ተለቅ ያለ ቬኑ ያስፈልጋቸዋል። እሱን እንግዲህ በታሳቢነት አድርገን ገና ምንም በመስራት አይዳዬ በጣም አመሰግናለሁ። በጣም አመሰግናለሁ። Thank you. በዛሬው ልክ በሀገራችን ውስጥ ካሉ ስራ ፈጣሪዎች መካከል አነስ ባለ መንገድ የተለያዩ አይነት ምግቦችን በማዘጋጀት እንሰራን ሰው ቆይታ ይኖረኛል። ሰላም፣ መጀመሪያ ራስ ነው። ሰላም ጤና ይስጥልኝ። ሳምራዊት ጎበና እባላለሁ ከዶሊስ ኪችን ነው። ዶሊስ ኪችን። እስቲ ምንድን ነው የምትሰሩት? መጀመሪያ ስጀምር መጀመሪያ ፒዛ እንሰራለን። ቡላ ክትፎ፣ በርገር፣ ፈጢራ፣ መለዋ የመሳሰሉትን ምግቦች እናዘጋጃለን። አጠር ባለ ጊዜ ቆንጆ ምግብ ማዘጋጀት እንዴት አስባችሁ ጀመራችሁ? የተጀመረው ከ4 ዓመት በፊት ነው። ቤት ውስጥ የልደት ፓኬጅ እናዘጋጅ ነበረ። እኔ በታዋቂዋ እናት አበበች ጎበና ሙያ ማሰልጠኛ ውስጥ የዘመናዊ ምግብ አሰልጣኝ ሆኜ ረጅም ዓመት ሰርቻለሁ። ከዛ በኋላ ልጄ ደግሞ የሆቴል ማኔጅመንት ተማሪነት በዛ ሰዓት ተማሪ ሆና በርዝዴይ ፓኬጅን ጀመረች። ከዛ በኋላ እሱን እየሰራን ቀስ እያለ ወደዚህ ያደገ ማለት ነው። አሪፍ። እንግዲህ ያው የእናንተ የሁለታችሁ ፓሽን ነው የሚባለው ወይ ፍላጎት አንድ ላይ ተጣምሮ ቢዝነስ ሆኗል። እንግዲህ 4 ዓመት ሆኗቸዋል። የምትገኙት 22 አካባቢ ላይ ነው። በጣም ወደ ውስጥ ስለሚገባ እንግዲህ ትንሽ ልጠይቅ፣ ደንበኛ እንዴት ነው? ሽቀላ እንዴት ነው? ሽቀላ ጥሩ ነው። እዚህ ከመጣን አሁን ቅርብ ጊዜ ነው፣ በጣም አጭር ጊዜ ነው። እንደሚታወቀው ያለንበት ቦታ ላይ የልጆች መጫወቻ ቦታ አለ። ስለዚህ ልጆቹ እዛ ስኬት ለማድረግ በሚመጡ ሰዓት እነሱን ነው የመጀመሪያ ደንበኞቻችን ያደረግነው። አካባቢው ላይ ያሉ ሰዎች ደግሞ ሲያልፉ ምንድነው ሙዚቃ ድምፅ አለ ምንድነው ብሎ በመመልከት ምንድነው ሲሉ እኛ ጋርም ያለውን እዛም ያለውን ነገር እናሳያቸዋለን ማለት ነው። ከዶቾ ሮለር ስኬቲንግ አለ ጎን ለጎን መሆኑ ለኛ በጣም ጠቅሞናል። እንደዚህ አይነት የኪችን ስራዎች ሲጀመሩ አብሶ ደግሞ ምግብ ቤት እናንተ ራሳችሁ ስለምትሰሩ ነው እንጂ አብዛኛው ጊዜ እጅ ይቀየራል ምናምን አለ እንደዚህ አይነት ነገር እና ችግሮች አሉ። እስቲ እንደዚህ አይነት ትንሽ ኩችራ እውነት ነው። እንደዚህ አይነት ችግሮች ከየት ይመጣሉ መሰለ? ባለሙያዎች አንድ ቦታ ላይ አይቆዩ። የክፍያ ማነስ ሊሆን ይችላል፣ የቦታ ርቀት ሊሆን ይችላል። መጀመሪያ ላይ ስራ ስላጡ ብቻ ስራ እንደ አማራጭ ይጠቀሙታል። ከዛ በኋላ ግን ልክ የሆነ ነገር ሲሆን ክፍተቱን ሲመለከቱ ያቋርጣሉ። ስለዚህ ዛሬ ያየኸውን ሙያ ነገ ደግሞ አታገኘውም፣ ሌላ ባለሙያ ደግሞ ታመጣለህ ማለት ነው። እንደ ውጭ ሀገር ላይ ሬሲፒ የሚባል ነገር አለ። እኛ ሀገር ላይ ደግሞ እንደው እናቶቻችንም እናንተም ስትሰሩ ጨውንም ምኑንም እንደው በቁንጥር ተደርጎ ይደረጋል። ስለሆነ ሬሲፒ ዴቨሎፕ ቢደረግና ይህንን ችግር ለመፍታት ይችላል። ግን ምንድነው መሰለህ የሰለጠነ ባለሙያ ሲሆን በሬሲፒ መሰረት ሊሰራልክ ይችላል። ግን ያልሰለጠነ በልምድ የመጣ ሰው ግን ልምዱን ነው እዛ ላይ የሚያሳይ ያለው። ስለዚህ ሬሲፒ ይመከራል። በማንኪያ ሳይሆን እንደ ቁንጥር አድርጌ ጨው ሲባል እንደዛ ነው የሚሆነው። አሪፍ። ሌላም ደግሞ እንዲህ ፓክድ የሆኑ ነገሮች ታቀርባለን። እስቲ በአጠቃላይ ስራው ላይ ፍራንቻይዝ ለማድረግ ወይ ለማሳደግ እቅድ አለ? በጣም አሪፍ። በምን ያህል ጊዜ ውስጥ ልበል እስቲ እንግዲህ የወደፊት እቅድ ልጠይቅ። እንደ እግዚአብሔር ፍቃድ እንግዲህ እስከ 2 ዓመት ባለ ጊዜ ላይ በደንብ አድርገን የተሻለ ቦታ ላይ እንገኛለን። ወደ ስሙ ልመለስና ዶልቼ ኪችን ምንድን ነው? ዶሊስ ማለት በፈረንሳይኛ ጣፋጭ ማለት ነው።
ጣፋጭ ኪችን ማለት ነው። ጣፋጭ ኪችን በጣም አሪፍ። እንግዲህ ይህንን ሙያ ራሳችሁንን እየሰራችሁ ለሌላም ሰው ስራ እድል እየፈጠራችሁ እየሰራችሁ ስለሆነ መልካሙን ሁሉ እመኛለሁ። በጣም አመሰግናለሁ። እንግዲህ እንዳየነው ኢትዮጵያ ቡና ወይም የኢትዮጵያ የቡና ገበያ እንዲህ በደማቅ ሁኔታ ሴሌብሬት የሚደረግበት የሚከበርበት አውደ ርዕይ ልንለው እንችላለን፣ ፌስቲቫል ልንለው እንችላለን። በሸራተን አዲስ ተመልክቼ ነበረ። በጣም ደስ የሚለው እንግዲህ ሁሉም የኮፊ ኤክስፖርተሮች ሪቴል የተለያዩ የራሳቸውን ኮፊ ወይም የራሳቸውን ፖይንት ኦፍ ሴልስ የምንለው ወይም ሽያጭ እየሰሩ የወጪ ንግድም ደግሞ ቡናችንን እያቀረቡ የሚያስፈልገን የውጭ ምንዛሪ እያስገቡልን ነው። በርቱ በርቱ እንላለን። የዛሬው ሃሽታግ ሽቀላ ይሄን ይመስል ነበረ። አስተያየትና መልከቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ